ዛሬም የየራሳችንን ገበና ቤቱ ጠራው እግዚአብሔር ይወቀው ሸፍኖልን ነው የሁላችን እግዚአብሔር አለቀ በእነሱ ነው ማምኑ ስለዚህ ለምሳሌ ኔጋ ማስፈራሪያ የሚልኩ አሉ የመዳት ተጫወት የሚሉ አሉ እንደዛ እንዳትል አንዳንዱ ያንተንም ጉዳና አንለቅም ጉዴን አይደለም ቬሪ ጉዴን ካገኘ ፈልግና አውጣ ምን አገባኝ በኔውት ላይ የሚመጣ ስራዬ ያላከበረኝም ስራዬ ያዋርደኝም ነው በቃ ከብሬም ኮነ እግዚአብሔር ነው አለቀ ከዛ በተረፈ ሁለተኛ ሰው እስከ ዛሬ ድረስ የት ነበሩ እነዚህ ሰዎች ለምንድን ነው አሁን ልጁ የተሳካለት ሲመስለው ሰው የሰማው ሲመስለው ሰው የወደደው ሲመስለው ለምን ነው ውድቀቱ የምትፈልገው ምን አለበት ወደ ሚዲያ ሳይመጣ ሰው ፈልዬ ሳይለው ለምን አታመጣ ትክክል አንድ ጊዜ ምናሉ አንዳንድ ሰው ይሞክርና ሲያጣ ስምን ወደ ማጥፋት ይመጣል አንዲት ዝንጀሮ አሉ ብርቱካኑን ልትበላ ዛፉ ላይ ትሞክራለች ባጥር ትሞክራለች ብርቱካኑ ላይ ያልደረሰችበትም መጨረሻ ላይ ያደረገችው ነገር እንደውም አልመሰለም ማለች አንዳንድ ሰዎች ይዋጭሩና አልደረሱብህ እንደሆነ ወደ እንደዚህ አይነት ይሄዳሉ ያ ማለት ጥፋት አልጠፋም አይደለም መጽሐፍ ቅዱስ ውስጥ ከተጻፉ ጥፋቶች የበለጠ ጥፋት የለም ብዙ ጥፋቶች አንተ በጣም ያ ማለት ሰተትን ኢንተርቴን እናርገው እና በረታታው ይያልኩኝ አይደለም ይላል ባደወይ ወለ እኔ ከአንድ ወር በፊት ታቃለኔ ተቻለው ሁሉንም በሐሳብ እና ተችቸው ነበርና ከዛ በጣም ይሰው አይለኛ ተጽኖን እየፈጠረ መጣ በተለያየ ቦታ ነው ይሄን ነገር ተላከልኝ ከሁለት ሳምንት በፊት እኔ ጋር አጀንዳውን እንትን እንዳረገው ባባ አየሁት አልተዋጠልኝምና አንተ ጋር ሳየው ነው እንጂ አንተ ጋር ከዛ በፊት አላውቀው የሆነ ቦታ አይቼው የሆነ አንዳንድ ትምህርቶችን ሰምቼ በሚያደርገው ምናምን ተቸውት ተናገርኩ የኔ ሞዴሬተሮች እሱ ደቀ መዛሙርቶች አሉ እሱን የሚወዱ አረየው ዳብደት ያለ ሰው አይደለም ምናምን አላውቀውም ባደው ያናቃቸው ብዙዎች ከዛ ካንተ ጋር ስትነጋገሩ ሳይ እንደ ልጅ በጣም ጥላቻ የለውም ለፔንቴ ጥላቻ የለውም ግን ሐሳቡን በደንብ አድርጎ ያስተናግዳል ካንተ ጋር ሲቃለድ ምናምን ያራዳ ልጅ ነው ምናምን ብዬ ባንተ ነው አንተን ሳይ እንደ ሰው ፓስተር ሶፊ የኔ ጓደኛ ነው ስለዚህ አየሁትና ካንተ ጋር ያላችሁን ኢንተራክሽን አየሁና አይ ሰውዬ እንትን መሆን አለበት አልኩና ገብቼ ቪዲዮዎችን ማየት ጀመርኩ እንዳጋጣሚ ሆኖ ከነ እንዳልክ ጋር ከነምናም ጋር ያደረገው ንግግር አየውና በጣም ልጁ አራዳ ነው በእኛ እንደና እንዳንተ ነው የሚያወራው ገባ የተለመደ ይሄ ያላል እኔም አሁን እኮ ብዙዎች አንተንም ብዙዎች የማይረዱት መንገድ አለ ዋናው ንግግራችን እውነት ነው ወይ ሐሳባችን እውነት ነው ወይ እኛ ወጣት ታዳጊ ወልማሳ ወጣቶች ነን ግን ያ ሚዲያ ላይ ያለ ነው የሚዲያው የተረዳ ነው ልክ እንደኔ እንዳንተ የሚዲያው ጨዋታ በደንብ የተረዳ ነው በተረዳው ደግሞ እየገባ የራሱን ወጣቶችን እየገባ እንደዚህ የሚያረክ ሰው ነው ዋናው እዛ ውስጥ ገብቶ ኃጢያቱን ሰራ ከነሱ ጋር ፓርቲ ካደረገ ወይስ እነዚህ ወጣቶች ለምን ልብ ለሱ ከፈቱለት because ባራዳ ሙድ ነው የሚንቀሳቀሰው ሳይው ሳያቸው ከነንዳልከ ጋር ከነምናምን ጋር የሚያደርገው ውይይት ሳይ ኦኬ እውነትም የኔ ሞዴሬተሮች እንዳሉ ኦርቶዶክስ ብዙዎች ኦርቶዶክስ ታውቃላችሁ አቃለኔ ቤት ሁሉ ነው ያለው አረ በጣም እንደዚህ ነው ምናምን ሲሉኝ አየው ከዛም ልክ ይሄን አጀንዳ ሲያመጡት እኔ ነኝ ግንባር ቀደሙኝ ወጥቼ ነው መገልበጥ አለበት ይሄ ትክክል አይደለም አጥፍቶ እንኳን ቢሆን ዳቆን ነው ጠያቂው የኢትዮጵያ ኦርቶዶክስ ተዋሕዶ ሲኖዶስ ነው ሁለተኛ ደግሞ እንዳልከው ማን ነው ያላጠፋ ማን ነው እንትን ያላደረገው ግን በዚህ ደረጃ አጀንዳውን ሳይው ሶርሱን ሳይው የመጣበትን መንገድ ሳይው አየሁት ገብቼ ሙሉ ነገር በጣም አላለ ፋብሪኬት የተደረገ ነገር ነው የጠየቁት ጥያቄ ፓስተር ሶፊ አንተ እንዳልከው ነው አሁን ለምን የቆየ ነገር ነው ዋይና ምን ተፈልጎ ነው አንደኛውኛ የምናስበው ነገር አለ 1 2 3 ብለን እሱን በኋላ እንሄድበታለን እኛ ቤት ማለት ነው አንተ ግን እንደ ጓደኛ አንተ የተለየ እምነት ኑሮ ስትነጋገሩ ስትወያዩ ፎር ሹር ልትቆጡ ልትችላላችሁ ጓደኛ ስለሆናችሁ ልትነጋገሩ ልትችላላችሁ አሁን ስንቀራረብ እኔ እናንተው ብንከራከር
ከአንተ ጋር ፍሪዴም እና ከሌላ ጋር ፍሪዴም እንዳይሆን ከማውቀው ከማከብረው የሆነ ላይ አይ ሰንሲቲቭ አይደለም ይችላል ብዬ ከማምነው ሰው ጋር የምነጋገርበት መንገድ አለና ትክክል አይደለም እና አሁን አንተ ፎቶ ለጥፈ ስትቆም የሚያሳየው ፓስተር ሶፊ ይሄ አንተን again this is one of the reason ከብዙዎችም no matter what እብድም ህንድም ብታመጣ እኔ የተረዳሁት ነገር አለ የምታረገው እኔም በእብድም ህንድም እየሰበጣ የተረዳው ነገር አለ እና በዚህ ሰው በወንድማችን ፈለገ ላይ የተደረገው ነገር በተለይ አንተ ጓደኛ ነው የተደረገው ነገር እንደዚህ ከሱ መቆም የሚያሳየው ያንተን ትልቅነት ነው። ልጁን የሱ ውድቀት ለኔ ክብር ነው። የሱ ውርደት ለኔ ከባድ ይሆንልኝ አይደል? በፍጹም ነው ማለት አላጠፋም አልበደለም ማለት አይደለም። ሁላችን በብዙ ስህተት ውስጥ አልፈናል። ዛሬም የየራሳችንን ገበና ቤት ውጠረው እግዚአብሔር ያውቃል። ሸፍኖልን ነው የሁላችን እግዚአብሔር። ከዛ በተረፈ ሁለተኛ ሰው እስከ ዛሬ ድረስ የት ነበሩ እነዚህ ሰዎች? ለምንድን ነው አሁን ልጁ የተሳካለት ሲመስለው ሰው የሰማው ሲመስለው ሰው የወደደው ሲመስለው ለምን ነው ወርቀቱ የሚባለው? ምን አለበት ወደ ሚዲያ ሳይመጣ ሰው ፈልዬ ሳይለው ለምን አታመጣ? ትክክል። አንድ ጊዜ ምን አሉ አንዳንድ ሰው ይሞክርና ሲያጣ ስምን ወደ ማጥፋት ይመጣል። አንዲት ዝንጀሮ አሉ ብርቱካኑን ልትበላ ዛፉ ላይ ትሞክራለች፣ በአጥር ትሞክራለች። ብርቱካኑ ላይ አልደረሰችበትም። መጨረሻ ላይ ያደረገችው ነገር እንደውም አልበሰለም አለች። አንዳንድ ሰዎች ይዋጭሩና አልደረሱብህ እንደሆነ ወደ እንደዚህ አይነት ይሄዳል። መጽሐፍ ቅዱስ ውስጥ ከተጻፉ ጥፋቶች የበለጠ ጥፋት የለም። አንዳንዱ የአንተንም ጉድ አንለቅም። ጉዴን አይደለም ቬሪ ጉዴን ካገኘ ፈልግና አውጣ። ምን አገባኝ? በእኔ ህይወት ላይ የሚመጣ ስራዬ አላከበረኝም፣ ስራዬ ያዋር። ሶፊያ አደገኛ ትጥቅ ተዘጋጅቶ ነበር። በዛ ቃል እንደውም ጥሩ አፈራርስሽበታል። ሮሚ በጣም ነው የማመሰግነው። ስላወቅሽ ደስ ብሎኛል። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ቴንኪው። ችግር የለም ፓስተር ሶፊ በጣም ይቅርታ ትንሽ እንትን ስላልኩት በአንተ በኩልም መጥቼ ታብታብ አደርጋለሁ። የዛን ቀን በትንሹ አግዛለሁ። እኔ ታብታብ የእሱ አንበሳ የሆነበት ምክንያት ምን ፈልገሽ ነው? እሺ መልካም። እንግዲህ ዝም ብዬ በዚሁ ልቀጥል። እንዴት አመሻችሁ? እንዴት ዋላችሁ? በተለያየ ሰዓት አቆጣጠር ያላችሁ ሁላችሁንም ሰላም ላለው ውድ ኦርቶዶክሳውያን ቤተሰቦች እንዲሁም ደግሞ ከተለያየ ቤተ እምነት ያላችሁ ድንገትም ምን እያሉ ነው ብላችሁ እግረ መንገዳችሁን የመጣችሁም ካላችሁ እንግዲህ እንኳን ደህና መጣችሁ። እንዴት አላችሁ? ሁላችሁንም ሰላም ላለውኝ እግዚአብሔር ይባርካችሁ። ሮሚ እህታችን ያነሳሽው ሀሳብ ይቅርታ ነው፣ ምንም ችግር የለም። እኔ ነገሮችን በጣም ብዙ ሲሪየስ ገጠመኝ ነው። እነሱ እንዳሰብሽ ገብቶኛል። ችግር የለውም። ጥሩ ነው። ፕሮሞት ነው ያደረግሽ፣ ምንም ክፋት የለውም እና እንደሱ ቆጣሪ ተባረኪ ሮሚ፣ ችግር የለም። ከዛ በተረፈ ግን ወደ ቁም ነገሩ ልግባና አንደኛ በጣም ነው የምታምሩት፣ በጣም ነው የምታስቀኑት። ለብዙ ቤተ እምነቶች ምሳሌ የሚሆን ሰው ቅድምም እየተናገርኩት ነበረ። ሰው ደግፈዋለሁ የምትሉ ከሆነ የቆመ ሰው አይደገፍም። መጀመሪያ ደረጃ በመርህ ማለት ነው። ድጋፍ ካስፈለገ ወንድማችን በቆመበት በጠነከረበት ሳይሆን በደከመበት ነገር ላይ ነው ድጋፍ የሚያስፈልገው ማለት ነው። ስለዚህ በዛ በነገሩ በሆኑም ይሁን ሳይሆንም ይሁን በተለያየ አይነት ሁኔታ ሲነሳ አብራችሁ የቆማችሁ ኦርቶዶክሳውያን እንዲሁም ደግሞ ወንጌል አማኞች ፕሮቴስታንቶችም አሉ። እኔም አውቃቸው እና በጣም እግዚአብሔር ዘመናችሁን ይባርክ። ሁላችሁንም በጣም ነው የማመሰግናችሁ እንደ አንድ ታናሽ ወንድም። ከዛ በተረፈ ግን እንደዚህ በሶሻል ሚዲያ ላይ አንዳንድ ነገሮችን የማይገቡ በተለይ ከእናንተ ከኦርቶዶክሳውያን ያልጠበቅኩት ነገር እናንተ እኮ የራሳችሁ አስተምህሮ አላችሁ አይደል? እንዲህ ሁሉን ነገር እኮ ገበና አታውጡትም። ንስሐ አባት የሚባል አባቶች የሚባሉ ሄዳችሁ የምታወሩባቸው ጠጋ ብላችሁ ወደ ልባቸው ወደ ደረታቸው ቀርባችሁ የምታወሩበት ባህልና ቀኖና ይሁን እንግዲህ የቤተክርስቲያን አስተምሮ አላችሁ እኔ እስከማውቀው እና ያንን የት እያጠፋችሁት ነው? እንደዚህ መቶ መቦጫጨቅ የጀመራችሁት ራሱ
በአደባባይ እንዲህ ይበል እንዲህ አይበል መባባል የጀመራችሁት እኮ የእናንተ እንኳን ይሄ በቤተ ክርስቲያናችሁ እያገለገለ ያለና ጠቃሚ የሆነ ልጅ እኔ አመስግኛቸዋለሁ። እሱን ተሜን፣ ነጋዲሳን፣ አኪለን የተለያየ ቦታ እንኳን ብንቆም የተለያየ አስተምሮ እንኳን ቢሆን ኦርቶዶክሳውያን መጽሐፍ ቅዱስን የበለጠ እንዲያነቡ ተጽዕኖ አድርገዋል። በድፍረት መጥተው ከመጽሐፍ ቅዱስ እናውራ የሚሉ ወጣቶች እኮ ፈጥራችኋል እኮ። ይሄ እኮ ቢግ ፕሪቪሌጅ ነው።